በሲቀና በመከራ መካከል ስትሳልፍ እግዚአብሔር የተወው ሊመስል ይችላል። ለዘላለም ሕይወት አይደለም መሬት ላይ ያለው ጉዳይ ራሱ መች ዳር ያዘና ነው ይላል አንዳንድ ሰው። ስለዚህ ዮሐንስ የዘላለም ሕይወት እንዳላችሁ አይደለም ያለው፣ እንዳላችሁ እንድታውቁ እንዳትረሱት። አሁን ሁሉም ሰው ሲጸልይ ይቀርባል በእግዚአብሔር ፊት። ምንድነው ድፍረት? በእግዚአብሔር ልጅ ስማመንህ ነው። ቀና ብላችሁ ቀረቡ፣ ደስ ብላችሁ ቀረቡ። የሚቀጥሉትን ነገሮች በሙሉ ከእግዚአብሔር እንደምትቀበሉ እርግጠኛ ሆናችሁ ቀረቡ። ድፍረት ማለት እሱ ነው። የሚሸማቀቃል ቸርች እንዴት አርክ ነው በእግዚአብሔር ይሄ እውነት ከገባህና በዚህ እውነት አምነህ ከቆምክ ድፍረት አስረድተ እምቢ ካለ አንድ ሰው ዮሐንስ ወንጌል ጋብዘው አንድ ዝም ብለህ እስቲ አንብበውና እንገናኝ በለው። በታትኖት አፍርሶት ገንብቶት በጌታ አድርጎ ይሰጣል። ማንም ሊሰጠኝ አይችልም። በክርስቶስ ኢየሱስ በማመኔ ያገኘሁትን ነገር እኔም ላገኘው አልችልም። እነግረዋለሁ፣ እጨቀጭቀዋለሁ፣ እነዘንዘዋለሁ፣ መንፈስ ቅዱስ እንዲወቅሰው አደርጋለሁ። ከዛ እንደዛ አላምንም ብሎ ያለ ሰው የሆነ ቀን ቸርች አጠገብ ቆሞ አምሮብናል በቤት አሁን ቀደም በጣም እድለኛና የተመሰገነ ሐዋርያ ነው። እየጻፈ ያለው መልእክት የእግዚአብሔር ዘላለማዊውን እቅድ ነው እየጻፈ ያለው። የዘላለም ሕይወት አላችሁ እያለ ነው እየጻፈ ያለው። ለእነማ ሲል በእግዚአብሔር ልጅ ስም ለምታምኑ ለእናንተ። በጣም በብዙ ስደት ውስጥ ነው ያሉት ቸርቾቹ። በወንጌል አምነው በክርስቶስ ኢየሱስ በመዳናቸው ምክንያት በጣም ስደት ውስጥ ነው ያሉት። በጣም እየተሰቃዩ ነው ያሉት። ያገኛቸው በሙሉ ሊገላቸው ነው የሚፈልገው። ዮሐንስ እንደዚህ ያለ የዘላለም ሕይወት አላችሁ። መሬት ላይ በጣም የሴኩሪቲ ጥያቄ አለባቸው። አሁን ነገ መጥተው ቢገሉኝስ? አሁን ቢያጠፉኝስ? ድንገት እኔ አሁን በክርስቶስ ኢየሱስ አምኛለሁ ብዬ ትርፌ ምንድን ነው? በእግዚአብሔር ልጅ ስም የምታምኑ ሆይ አንድን ነገር ማወቅ ሁሌን እምላችሁ በጣም ትልቅ በረከት ነው። ያወቃችሁትን ነገር ደግሞ ሲምፕሊፋይ አድርጎ ማቅረብ በጣም ትልቅ በረከት ነው። ያቸው ሰዎቹ ሪች በጣም ባለጠጋ በእግዚአብሔር ብርሃን በዘላለም እውነት ሚስጥር በጣም ባለጠጋ። ቀጥሎስ ነገሩን እንደዚህ አድርገው ነው የሚያጎርሱ። ማንም ሰው ይበላል ከእጃቸው። ሲጀመር እነሱን ራሱ ኢየሱስ ያስረዳበት መንገድ አስቡት። ኢየሱስ ምን ያህል ያውቃል ይባላል። ኢየሱስ ሁሉን እኮ ነው የሚያውቀው። እኛ ሁሉን ማወቅ አናቅም፣ ሁሉንም የሚያውቅ አናቅም። ሁሉን አናቅም፣ ሁሉን የሚያውቅም አታውቁም ከእግዚአብሔር ውጭ። ሁሉን ማወቅ ራሱ ምን ማለት እንደሆነ አናቅም። ራሱ ሁሉ ራሱ ከሆነ ነገር እስከሆነ ነገር ነኛ። ኢየሱስ ሁሉን ያውቃል። የሁሉ ምንጭ ነው። ምንም ከተገኘ ከሱን የተገኘው ፈጣሪ ነው። ያንን የሚያክል ግዙፍ አምላክ አሳ አጥማጅና ቀራጭ ሰብስቦ አስረዳ፣ ገባቸው። ሲምፕሊፋይ ባይ ዘ ዌይ ሲምፕል ሜሴጅ ኢዝ ኦልዌይስ ታፍ። ነገርን ሲምፕሊፋይ ስታደርገው ሰው አቃለልካት። እሺ ነገር ምንድናት ይላል። በጣም ሰው ደስ የሚለው ካልገባው ነው። ወሰብሰብ ሲል ያደንቃል። አይ እውቀት ይሁት የሚወራውን ይሁት። በእግዚአብሔር ልጅ ስም ስለምታምኑ በእግዚአብሔር ልጅ ስም ማመን ብቻውን እኮ ተምረን የማንጨርሰው ነገር እኮ ነው። በእግዚአብሔር ልጅ ስም ስለምታውቁት ኦኬ በቃ ገብቶናል ምን እያለ እንደሆነ። አዎ እናምናለን ሲሉ የዘላለም ሕይወት አላችሁ አይደለም ያለው፣ እንዳላችሁ እንድታውቁ። ኦሬዲ አላችሁ እኮ ስታምኑ። አዎ መሃል ላይ የሚያፍገመግምና የሚያንገዳግድ በሲቀና በመከራ መካከል ስታልፍ እግዚአብሔር የተወው ሊመስልህ ይችላል። ለዘላለም ሕይወት አይደለም መሬት ላይ ያለው ጉዳይ ራሱ መች ዳር ያዘና ነው ይላል አንዳንድ ሰው። ስለዚህ ዮሐንስ የዘላለም ሕይወት እንዳላችሁ አይደለም ያለው፣ እንዳላችሁ እንድታውቁ እንዳትረሱት። በተነበበ ቁጥራው እንደ ሪማይንደር ነኝ እኔ አስታዋሽ። አማኝ የዘላለም ሕይወት አለው። ምንም ያምን በእግዚአብሔር ልጅ በኢየሱስ ክርስቶስ ስም የሚያምን የመጨረሻ እምነታችን የተመሰረተው በኢየሱስ ክርስቶስ ላይ ነው። ከኢየሱስ ክርስቶስ ውጪ እምነታችንን የሚመሰርት ሌላ ነገር የለም።
የእምነት የክርስትና የእምነት መሰረቱ ክርስቶስ ኢየሱስ ነው። እና በጣም እንትን ነው ይሄ። አሁን ለምሳሌ አስረድተ እምቢ ካለ አንድ ሰው በተለይ ደግሞ ትንሽ እንትን ነኝ ካለ ይሄ የእውቀት ሰው ነኝ ካለ ዮሐንስ ወንጌልን ጋብዘው ዝም ብለህ እስቲ አንብበውና እንገናኝ በለው። በታትኖት አፍርሶት አብኩቶት ገንብቶት በጌታ አድርጎ ይሰጣል። የሰውን ይሄ በእግዚአብሔር ዕውቀት ላይ የሚነሳ የሰው ሐሳብ የሚባለው ለመምታት ነው የተጻፈው ዮሐንስ ወንጌል አይደል? ከዘላለም ነው ታሪክ ውስጥ የሚመጣው ዮሐንስ ከጊዜ ውጪ ዘላለም ውስጥ ከታሪክ ውጪ የሆነ ነገር ውስጥ መጥቶ ጊዜና ታሪክ መካከል ይከቷል። ወንጌል የዮሐንስ ወንጌል ኢየሱስ ላይ የተሰራ ማብራሪያ ነው። በኢየሱስ የተሰራ ስራ ላይ አይደለም ዮሐንስ የተጻፈው፣ ራሱን ኢየሱስን ነው ኤክስፖዝ ያደረገው። ኤክስፖዚሽኑ ኢየሱስ ላይ ነው። ኢየሱስን ነው እንደዚህ የበተነው፣ ፍልቅቅ አደረገው። ለምንድን ነው ይህንን ሁሉ የጻፍከው ሲሉት ምንድን ነው የሚለው? ዮሐንስ 20:31 እንድታነቡት። ለምን ተጻፈ? እርሱ ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። በስሙ አምናችሁ በስሙ የዘላለም ሕይወት እንዲሆንላችሁ ይህ ተጽፏል። በእግዚአብሔር ልጅ ስም የምታምኑ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህን ጽፍላችኋል። ስለዚህ ዮሐንስ ወንጌል በሙሉ የተጻፈው ሰው ልክ የዮሐንስ ወንጌልን ሲያነብ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ይላል። የዮሐንስ ወንጌል ቲሙሱ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ይልና ዋው ኢየሱስ የእግዚአብሔር ልጅ ነው ብቻ ብሎ አይሄድም። አምኖ በስሙ የዘላለም ሕይወት ይሆንለታል። አስደንቆ አይለቅም፣ አንቆ ይዞ ክርስቲያን ያደርጋል። ወንጌል ደግሞ እንደሱ ሲሆን ነው ልክ ዋው ብለህ ጭንቅላት ላይ ፕሮሰስ አድርገህ ተደንቀ ከሄድክ ገና ነው። እንደ ኤማውስ መንገደኞች ነህ፣ እየተደነከ ነው። ክሮስ ማድረግ አለበት ወንጌል፣ አቅጣጫ ማስቀየር አለበት። አንተ አማኝ ክርስቲያን ማድረግ አለበት። ሰው በእግዚአብሔር ፊት ለመቅረብ ያለው ድፍረት ምንድን ነው? አሁን ሁሉም ሰውን ሲጸልይ ሲማር የተለያየ ነገር ሲያደርግ በእግዚአብሔር ፊት ለመቅረብ ይቀርባል። በእግዚአብሔር ፊት ምንድን ነው ድፍረት? በእግዚአብሔር ፊት ለመቅረብ ያለን ድፍረት ይህ ነው። በእግዚአብሔር ልጅ ስም ማመንህ ነው። በእግዚአብሔር ልጅ ስም ማመንህ ነው። በእግዚአብሔር ፊት ለመቅረብ ድፍረት። በምን መንገድ እግዚአብሔር ፊት ትቀርባለህ? በየትኛው መስዋዕትህ በእግዚአብሔር ፊት ትቀርባለህ? በየትኛው የጽድቅህ ጉልበት በእግዚአብሔር ፊት ልትቀርብ ትችላለህ? ማን እግዚአብሔርን ሊጠጋው ይችላል? ድፍረት አለን በእግዚአብሔር ፊት ለመቅረብ። ወዳጆች እንዳትሸማቀቁ፣ በእግዚአብሔር ፊት ስትቀርቡ እንዳትሸማቀቁ። ቀና ብላችሁ ቀረቡ፣ ደስ ብላችሁ ቀረቡ። የሚቀጥሉትን ነገሮች በሙሉ ከእግዚአብሔር እንደምትቀበሉ እርግጠኛ ሆናችሁ ቀረቡ። ድፍረት ማለት እሱ ነው። ድፍረት ማለት ደፋርነት አይደለም፣ በክርስቶስ ኢየሱስ የተገኘ መብት ማለት ነው እንጂ ደፋር መሆን ማለት ነው። እንዴት ትርጉሙ ሲጀመር እግዚአብሔር ፊት ደፋር ይኮናል እንዴስ? ለመድፈርስ የሚሆን ግራውንድ አለ እንዴ? በእግዚአብሔር ፊት ግራውንድ የለም። ባይዘው ሰው እግዚአብሔርን ካላወቀው ነው እንጂ ካወቀው መብት አለ እየተባለ ራሱ ይፈራል። እንኳን ሊዘውል ይል ስብስብ አድርጎ ያስገባን እኮ የኢየሱስ ስም ነው። ዋው! በእግዚአብሔር ፊት መቅረብ ተችሏል። ኑ አለ እግዚአብሔር። እነማንን? በልጁ ስም የሚያምኑትን፣ የዘላለም ሕይወት የሰጣቸውን። ኑ ወደ እኔ ግቡ፣ ጠይቁኝ፣ ለምኑኝ፣ ንጉሥ ነኝ፣ ሁሉ አለኝ፣ ጠይቁኝ። እግዚአብሔር ዝም ብሎ ኑ አይደለም ያለን፣ ኤክስፔሪየንስ አርጉ ከኔ ጋር መኖርን። ዝም ብሎ ገባው ለማለት አይደለም። ኤክስፔሪየንስ አርጉ፣ ጠይቁ፣ ለምኑ፣ እጄንዩ፣ ፊቴንዩ፣ ተጠጉኝ። ሃሌሉያ! ዋው! ማንም ሊሰጠኝ አይችልም። በክርስቶስ ኢየሱስ በማመኔ ያገኘሁትን ነገር እኔም ላገኘው አልችልም። እንዲሁ እግዚአብሔር በክርስቶስ ኢየሱስ ስም በማመኔ ነው የሰጠኝ። የኢየሱስን ስም፣ የእግዚአብሔርን ስም፣ ስሞች አይደለም ስም፣
እንትን ተብሎ የተጠራበትን ስም ደኔም ስሙን ስምህን ገልጬላችኋለሁ እኮ ነው ያለው ኢየሱስ። ምን አስተማርካቸው ይህን ሁሉ ጊዜ? ስምህን። የእግዚአብሔርን ስም ነው ኢየሱስ ያብራራ የኖረው። የእግዚአብሔር ስም ስምህን የገለጥኩላቸው የዘላለም ሕይወት በዚህ አላቸው አለ ኢየሱስ። እስቲ አሜን በሏ። ስምህን አብን በአካል አይተው ታያቆመው ስሙን ኢየሱስ አብራራላቸው። በእግዚአብሔር ልጅ ኢየሱስ የእግዚአብሔር ልጅ ነው የሚል ትምህርት አለው ውስጡ። የእምነታችን መሰረት ያደል ጴጥሮስ ማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ እኔ ማን ሲል አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። የእግዚአብሔር ልጅ ነው ኢየሱስ። የእምነት መሰረትን ይሄ በእግዚአብሔር ልጅ ስም ስለምታምኑ ፋውንዴሽናል። የዘላለም ሕይወት አላችሁ እወቁ። አሜን ሲሉ በእግዚአብሔር ፊት ለመቅረብ ድፍረታችን አይ የሚሸማቀቃል ቸርች ያቀተዋል። እንዴት አድርጌ ነው በእግዚአብሔር ፊት ድፍረታችን ምንድነው ሲሉት ዮሐንስ ተለዋዋጭ ነው አይደለም ያለው። ይሄ እውነት ከገባህና በዚህ እውነት አምነህ ከቆምክ ድፍረት አለ። ስትጸልዩ ግን እግዚአብሔርን አፕሮች የምታረጉበት መንገድ ይቀየራል። አሁን በዚህ መንገድ የሚቀርብ ሰው እግዚአብሔርን አፕሮች ሲያረገው እንደ አባትና ልጅ ነው አፕሮች የሚያረገው። እንደ ጌታና እንደ ባሪያ ብቻ አይደለም የሚያረገው፣ እንደ አባትና እንደ ልጅ ነው። ድፍረት አለን። በምን? በልጁ ስም አምኛለሁ። ስለዚህ እኔ የምጸልየውን ጸሎት በሙሉ እግዚአብሔር የሚሰማኝ በልጁ በኩል ነው እና ድፍረት አለ። ምንድነው ድፍረታችን? በእግዚአብሔር ልጅ ስም እናምናለና። በኢየሱስ ስም አምናለሁ። የኢየሱስ ስም ላይ ያለ እምነት አጋንንት ማባረሪያና ተአምር ማድረጊያ ብቻ አይደለም፣ በእግዚአብሔር ፊት ለመቅረብ ድፍረትም ነው። እግዚአብሔርን እየተቀበለኝ በኢየሱስ ስም ነው። በእግዚአብሔር ልጅ የሚያምን ሁሉ በልቡ ምስክር አለው። በእግዚአብሔር ልጅ የሚያምን ሁሉ፣ ማያምንስ ምስክር የለውም። በእግዚአብሔር ልጅ የሚያምን ሁሉ ምስክር አለው ይልና ማንም እግዚአብሔርን የማያምን ሁሉ እግዚአብሔርን ስለ ልጁ የሰጠው ምስክርነት ስላላመነ ሐሰተኛ አድርጎታል። አሁን አላምንም ሲል ሰው ምን እያለ እንደተጠቃለ እግዚአብሔርን ውሸታም እያለው ነው። እግዚአብሔር ስለ ልጁ የመሰከረው ምስክርነት አልተቀበለም። እግዚአብሔር ነው ስለ ኢየሱስ የመሰከረው። አላምንም ሲል ሰው እግዚአብሔርን ውሸታም ነህ አልቀበልም። እግዚአብሔርን ውሸታም ያለ ሰው የራሱ ምን እንደሚሆን አላውቅም። በኢየሱስ አላምንም ስትል እግዚአብሔር ነው መስካሪ። ልጄ ነው አለ። በእርሱ ደስ የሚለኝ የምወደው ልጄ አለ። አላምንም ስትል ውሸታም አብ ከሰማዩ ነው ውሸታም። እኔ በኢየሱስ አላምንም ነው ያልኩት እና እኔን እንጂ ቆመን ያልኩ የዘላለም ሕይወት አለ በሱ በኩል ነው ስል አላምን ስል የዘላለም ሕይወት አለ የምለው እየዋሸው ነው ውሸታም ነው የምትለኝ እኔን? ሰው ስለማይሰማ ጆሮ ስለተያዘ አይኑ ስለተያዘ አይምሮ ስለተዘጋበት እንጂ የማያምኑትን ምናን ስላሳወረ እንጂ እኮ ሰው ቢሰማ አላምን ስትል ውሸታም ከሰማይ እንዴ እግዚአብሔርን ውሸታም ይላል እንዴ? አብስ ቆይ እድል ስጠው ታው እንዳትነካው። ሰባ ይኖር የለ እንደ መሬት ላይ ሰባዋን ይታገል። እኔ በዚህም በኩል እከሌን በዚህ በኩል እከሌን በዚህ በኩል የሆነ ቸርች በዚህ በኩል መንገድ ላይ የሆነ ወንጌል የሚሰብክ በዚህ በኩል የሆነ ቦታ ላይ ቁጭ ሲል እነግረዋለሁ፣ እኔ ጨቀጭቀዋለሁ፣ እነዘንዘዋለሁ፣ መንፈስ ቅዱስ እንዲወቅሰው አደርጋለሁ። ከዛ እንደዛ አላምንም ብሎ ያለ ሰው የሆነ ቀን ቸርች አጠገብ ቆሞ አምሮብናል በቤት አሁን ቅድም አይ ግን በእግዚአብሔር ልጅ አለማመን ምን ያህል ከባድ እንደሆነ የእግዚአብሔርን ምስክርነት መናቅ ነው። እግዚአብሔር የመሰከረ እምቢ አላምንም እምቢ የእግዚአብሔር የጠላውን አይደለም ወንጌል። እኔ ወንጌልን እንድሰብክ እግዚአብሔር እድል ሰጠኝ እንጂ ወንጌል የሥላሴ ፕሮግራም ነው። ሥላሴ ከሰማይ ፈርሞ የላከው አጀንዳ ነው። ወንጌል የሰው አይደለም። ጳውሎስ እንዲህ ያለ ለእግዚአብሔር ወንጌል ተለየሁ አለ። ወንጌል የእግዚአብሔር ነው አለ። የእግዚአብሔር ነው። ኢየሱስ የማን ነው? የእግዚአብሔር ነው። የጥላውን አይደለም። ጥላውን በርቶለት ነው። እከሌ በርቶለት ነው። እንትና በርቶላት ነው። የኛ አይደለም። ተቀብለኑ ነው። እስቲ አሜን በሏ።
ስለዚህ ሲሰበክልህ እምቢ ስትል ከእኛ ጋር አይደለም ግንኙነት። እኛ ራሱ ተሰብኮልን መተን ነው። እኛ ራሱ ተቀብለን ነው፣ በርቶልን ነው። ባለቤቱ እግዚአብሔር ነው። ወንጌል የእግዚአብሔር ነው። ኢየሱስ የእግዚአብሔር ነው። ምስክርነቱን እንቀበላለን።